የፋኖ አመራር በሆነው እስክንድር ነጋ ላይ እርምጃ ተወሰደ። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረው በተደረገ ሰፊ ክትትል መቀሌ ከተማ መኖሩን ተረጋግጦ በቁጥጥር ስር የዋለው ተጠርጣሪ በባህር ዳር ወንጀሉን በፈጸመበት ከተማ የከተማ ፖሊስ ተረከበ። ኮሎኔል ደመቀ ዘውዱም ዓለም አቀፍ የሰብአዊ መብት ተሟጋች ሂውማን ራይትሶችን ላቀረቡባቸው ወንጀላ ምላሽ ሰጡ። ምርጫ ቦርድ የሰባተኛውን አጠቃላይ ምርጫ በተያዘለት የጊዜ ሰሌዳ እንደሚያከናውንና ተጨማሪ በጀት እንደሚያስፈልገው አስታወቀ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረው በተደረገ ሰፊ ክትትል መቀሌ ከተማ መኖሩ ተረጋግጦ በቁጥጥር ስር የዋለው ተጠርጣሪ በባህር ዳር ወንጀሉን በፈጸመበት ከተማ የከተማው ፖሊስ ተረክቧል። በአንዲት ወጣት ላይ እጅግ አሰቃቂ የአስገድዶ መድፈር እና የግድያ ወንጀል ፈጽሞ ሲፈለግ የነበረው ተጠርጣሪ ያምራል አለበል አለሙ በፖሊስ ብርቱ ክትትል ውስጥ እንደነበር መግለጻችን ይታወቃል። ተጠርጣሪው ወንጀሉን ከፈጸመ በኋላ ወደ ትግራይ ክልል በማምራት በመቀለ ከተማ ለመደበቅ ቢሞክርም የአማራ ክልል ፖሊስ ባዋቀረ ልዩ የክትትልና የኦፕሬሽን ቡድን ሌት ተቀን ሲደረግ በቆየው ክትትል አማካኝነት ትናንት ሚያዝያ 14 ቀን 2018 ዓ.ም በመቀሌ ከተማ በቁጥጥር ስር መዋሉን አሳውቀን ነበር። የባህር ዳር ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ምክትል መርማሪ አዛዥ ኮማንደር መኮንን አድማሱ እንደገለጹት የፖሊስ ተቋም የሕዝብ ደህንነትን ለመጠበቅ የቆመ መሆኑን በማስታወቅ የተጠርጣሪው አስነዋሪ ድርጊት የፖሊስን ተቋም በፍጹም እንደማይወክል በጽኑ አሳስቧል። ድርጊቱ መላውን የክልሉን ሕዝብና የፖሊስ ሰራዊት በእጅግ ያሳዘነ መሆኑን አመላክተዋል። በአሁኑ ወቅት በምርመራ ክፍሉ ምርመራውን እያጣራ እንደሚገኝና የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚደረግ ኮማንደር መኳንንት አድማስ አስታውቀዋል። በየትኛውም ቦታም ሆነ ሁኔታ ወንጀል ፈጽሞ ማምለጥ እንደማይቻልም ኮማንደር መኳንንት አድማስ አረጋግጠዋል። ዓለም አቀፍ የሰብአዊ መብት ተሟጋች ሂውማን ራይትሶችን ላቀረቡባቸው ወንጀላ ምላሽ ሰጥቷል። በአማራ ክልል ስር የተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ሂውማን ራይትሶች አዲስ ይፋ ባደረገው ሪፖርት እና ኮሎኔል ደመቀ ዘውዱን ኢላማ ያደረገ ማዕቀብ እንዲጣል ጠይቋል። ተቋሙ በእነ ኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢዎች በትግራይ ተወላጆች ላይ ተፈጽሟል በተባለ የሰብአዊ መብት ጥሰት ነው። ኮሎኔል ደመቀ በሰጡት ምላሽ ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። ኮሎኔሉ በምላሻቸው በወልቃይት ዞን አስተዳደር ውስጥ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ብለዋል። የመብት ተሟጋቾች ድርጅት በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት በሰጡት ምላሽ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሂውማን ራይትሶች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። ምርጫ ቦርድ የሰባተኛ አጠቃላይ ምርጫ በተያዘለት የጊዜ ሰሌዳ እንደሚያከናውን ተጨማሪ በጀት እንደሚያስፈልገው አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ሀገራዊ ምርጫ የተመዘገቡ መራጮች ቁጥር 50,514,155 መድረሱን አስታውቋል። ተጠባቂው ሀገራዊ ምርጫ ሊካሄድ ጥቂት ጊዜ ብቻ የቀሩት ሲሆን ቦርዱ ለመገናኛ ብዙኃን በሰጠው መግለጫ እስካሁን ከ50 ሚሊዮን በላይ መራጮች መመዝገባቸውን አረጋግጧል። የቦርዱ ሰብሳቢ ወይዘሮ ሚላተወርቅ ኃይሉ በመግለጫው እንዳብራሩት ቦርዱ በእጩዎችም ሆነ በመራጮች ምዝገባ ላይ ያስቀመጠውን የጊዜ ሰሌዳ በተለያዩ ምክንያቶች ሲራዘም ቢቆይም አሁን ላይ ምዝገባው በተሳካ ሁኔታ ተጠናቋል። በሂደቱ ወቅትም የትራንስፖርት መስተጓጎልና ከዲጂታል ሲስተም ጋር የተያያዙ የቴክኒክ ችግሮች አጋጥመው እንደነበር ሰብሳቢዋ አስታውሰዋል። እስከ አሁን በተጠናቀቀው መረጃ መሰረት ከተመዘገቡት 50,514,155 መራጮች መካከል 23,123,426 ሴቶች ሲሆኑ ቀሪዎቹ 27,390,729 ደግሞ ወንዶች ናቸው። ይህ ቁጥር የሀገር ውስጥ ተፈናቃዮችን፣ የጸጥታ ኃይሎችና የዩኒቨርሲቲ ተማሪዎችን ምዝገባ ሳያካትት የተመዘገበ ውጤት መሆኑ ተገልጿል። የምዝገባ ሂደቱ በሁለት አማራጮች የተከናወነ ሲሆን 45 ሚሊዮን በመደበኛ ምዝገባ ደብተር ወይም በማኑዋል፣ ቀሪው 5 ሚሊዮን የሚሆነው ደግሞ በዲጂታል ዘዴ ተፈጻሚ ሆኗል። በመጨረሻም ቦርዱ ምርጫው በተያዘለት ቀን መከናወኑ ለሀገራዊ አስፈላጊነቱ ከፍተኛ መሆኑን ገልጾ ለዚህ ተግባር ማስፈጸሚያ የሚሆን ተጨማሪ በጀት እንደሚያስፈልገው አስታውቋል።
ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ያለ ማስጠንቀቂያ ከስራ ሊሰናበት ነው። ከረፍት ልዩ ልዩ ፍቃዶች ውጪ ለ5 ተከታታይ ቀናትና ከዚያ በላይ ከስራ የቀረ ሰራተኛ ማስጠንቀቂያ መስጠት ሳያስፈልግ የስራ ውልን ማቋረጥ የሚያስችል አዲስ የህግ ትርጉም ተሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በሰበር ምዝገባ ቁጥር 249795 ላይ አንድ ሰራተኛ በተከታታይ ከ5 ቀናት በላይ ከስራ ከቀረ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራ ውልን ማቋረጥ እንደማይችል ጠቅሶ የህግ ትርጉም ሰጥቶ ነበር። ሆኖም ሰበር ሰሚ ችሎት አሁን ላይ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ ከስራ ማሰናበት የለበትም የሚለው የህግ ትርጉም ሽሮታል። በምትኩ ከእረፍቶችና ልዩ ልዩ ፍቃዶች ውጪ አንድ ሰራተኛ ለ5 ተከታታይ የስራ ቀናት ከዚያ በላይ ለሆነ ጊዜ ከስራ ከቀረ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ የስራ ውልን ማቋረጥ ይቻላል በሚል ትርጉም ተሰጥቶታል። የጉራጌ ዞን ክትፎን በዩኔስኮ ለማስመዝገብ የሚያስችለውን ጥናት ማጠናቀቁን አስታወቀ። የጉራጌ ዞን ባህልና ቱሪዝም መምሪያ ክትፎን ባህላዊ ምግብ ዘርፍ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ የሚያስችለውን ጥናት አጠናቆ ለኢትዮጵያ ቅርስ ጥበቃ ባለስልጣናት ማስረከቡ አስታወቀ። የመምሪያው ኃላፊ ወይዘሮ መሰረት አመርጋ ክትፎን በባህላዊ የምግብ ቅርስነት ለማስመዝገብ ለ3 ዓመታት ሲያከናውነው የቆየው ጥናትና የሰነድ ዝግጅት አጠናቆ በአሁኑ ወቅት ዩኔስኮ ምርመራ አካሂዶ እውቅና እንዲሰጠው ወረፋ የማስያዝ ስራ ብቻ እንደሚቀር ተገልጿል። በዞኑ እንዲመዘገቡ የታቀዱ 4 የማይዳሰሱና የሚዳሰሱ ቅርሶች ተለይተው ቀርበው እንደነበር ያስታወሱት የመምሪያው ኃላፊዋ የቅርስ ጥበቃ ባለስልጣን ከ1 በላይ ወካይ ቅርሶችን በአንድ ጊዜ ማስመዝገብ እንደማይቻል በመግለጽ ለክትፎ ቅድሚያ ተሰጥቶ የማስመዝገብ ሂደቱ እንደተጀመረም አብራርተዋል። ከክትፎ በተጨማሪ የጀፈሮ መንደር፣ የጆካ ባህላዊ የዳኝነት ስርዓትና የጉራጌ ጎጆ ቤት በዩኔስኮ እንዲመዘገቡ የታጩ ቅርሶች መሆናቸውን ኃላፊዋ ጠቁመዋል። በተለይም የጉራጌ ጎጆ ቤት ያለምንም የፋብሪካ ውጤቶች ተገንብቶ እስከ 150 ዓመት መቆየት የሚችል የጥበብ ውጤት በመሆኑ ዓለም አቀፍ ደረጃ እንዲታወቅ ጥረት ይደረጋል ተብሏል። መምሪያው በዞኑ የሚገኙ 128 ቋሚና ተንቀሳቃሽ ቅርሶችን የመለየት የመመዝገብ እንዲሁም በልዩ መለያ ኮድ የመመዝገብ ስራ መከናወኑን ተገልጿል። በአማራ ክልል የተለያዩ አካባቢዎች በፋኖ ታጣቂዎችና በኢፌድሪ መከላከያ ሰራዊት መካከል ከፍተኛ ውጊያ መደረጉን ከስፍራው የወጡ ሰበር መረጃዎች አመላከቱ። በተለይም ጥቃቱ በኢትዮጵያ ፖለቲካ ውስጥ ስማቸው በገነነውና በአሁኑ ወቅት የአማራ ፋኖ ብሔራዊ ኃይል በሚል ራሱን የሚጠራው ታጣቂ ቡድን አመራር በሆኑት አቶ እስክንድር ነጋ ላይ ያነጣጠረ እንደነበር ተገልጿል። እንደ ዓይን እማኞችና ለጉዳዩ ቅርበት ካላቸው ወገኖች የተገኘው መረጃ እንደሚያመላክተው ውጊያው የተካሄደው ታጣቂ ቡድኑ ተንቀሳቃሽ አመራሩን ይዞ በነበረበት ስፍራ ላይ በድንገት በተከፈተ ተኩስ ነው። በሁለቱም ወገኖች መካከል ለረጅም ሰዓታት የዘለቀ የከባድ መሳሪያና የነፍስ ወከፍ መሳሪያ ተኩስ እንደነበር የተነገረ ሲሆን በዚህ ሳቢያ በሰው ሕይወት ላይ ጉዳት መድረሱን ተረጋግጧል። ይሁን እንጂ እስካሁን ድረስ በውጊያው የሞቱት ወይም የቆሰሉት ሰዎች ቁጥር በውል አልታወቀም። የዜና ምንጮች እንደሚያመላክቱት የጥቃቱ ዋነኛ ኢላማ የነበሩት አቶ እስክንድር ነጋ በምን ሁኔታ ላይ እንደሚገኙ እስካሁን የታወቀ ነገር የለም። ከታጣቂ ቡድኑም ሆነ ከመንግስት በኩል ስለ ግለሰቡ ደህንነት ይፋዊ የወጣ መግለጫ ባይኖርም አካባቢው አሁንም በከፍተኛ ውጥረት ውስጥ እንደሚገኝና ወታደራዊ እንቅስቃሴዎች ተጠናክረው መቀጠል ቸው ታውቋል። የመንግስት የጸጥታ ኃይሎች የህግ ማስከበር ስራ እያከናወኑ መሆኑን ሲገለጽ ቢቆይም በፋኖ ስር የተደራጁ ታጣቂዎች በበኩላቸው ጥቃቱን እየተከላከሉ መሆናቸው ይናገራሉ። አቶ እስክንድር ነጋን የመሰሉ ታጣቂ ፖለቲከኞች የትጥቅ ትግሉን መቀላቀላቸው በክልሉ ያለውን ፖለቲካዊ ውጥረት ወደ አዲስ ምዕራፍ ማሸጋገሩን የሚታወስ ነው። በአሁኑ ወቅት በውጊያ የተገደሉ ሰዎች አስክሬን መነሳቱና የቆሰሉም ወደ ሕክምና ተቋማት መወሰዳቸውን የሚጠቁሙ መረጃዎች ቢኖሩም በገለልተኛ ወገን የተረጋገጠ ዝርዝር መረጃ ለማግኘት የስልክና የኢንተርኔት ግንኙነቶች መቆራረጥ እንቅፋት ሆኗል። የአማራ ፋኖ ብሔራዊ ንቅናቄ በቅርብ ባወጣቸው መግለጫዎች የአመራር አካላቱ ላይ የሚሰነዘሩ ጥቃቶች እንደሚመክት ሲገልጽ ቆይቷል። ውድ ቤተሰቦቻችን የቢዝነስ ዘገባዎች ወደምናቀርብበት ክፍል እናልፋለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም። በአቢሲኒያ ባንክ ደግሞ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም እየተመነዘረ ይገኛል። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ሆኗል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።